ገባሽ? መኪና ገዛበትና ልጁን አናገር ነው አሁን ያለኝ 7000 ድርሃም ነው። 7000 ድርሃም ልስጣት ወይ ሲል አይ ሙሉን ስጣት አልነው። ከዛ ሙሉን ሰጣለሁ ብሎ በቃ መኪናውን እስኪሸጥ ጊዜ ስጡኝ አለ። ስልኩ ሲጮፍ ነው እስካሁን ድረስ ልጁ። እናንተ ራሱ ሞኝ ልጅ ይዞ ያለቀሰውን ያለቅሳል የሚባል እና አሁን ምንድነው የምትለው? ሰው ስትከሱ አሁን ለምሳሌ ሰው በውስጥ መጥፎ ምላሽ መልሶልሽ ወይ ደግሞ እንትን ብሎብሽ ምናምን ነው አይደል ሳሪ ሰው የምትከሽው። እሷ እኮ ነዩ ሰጂ ሲላት ነዩ ሰጂ ምን እንዳለኝ ታውቂያለሽ ሳሪ? እኔ የሚሳቀ ማውርተ ነው ነበር። ነዩ ሰጂ ስትባል አይ አሁን አልፈልገውም ስፈልገው ቀን ጠይቀሃለሁ አለችው። ስትፈልገው ቀን መኪና ልገዛበት ነው ግዛበት ያለችው ሁሉ ነገር አለ። አሁን የገብርኤል ልጅ እንደዚህ ስቅስቅ ብላ የምታለቅሰው ኖ የገብርኤል ልጅ በተሳሳተ አካውንት ብር አስገብታ ያችኛዋ ጓደኛዋ ደግሞ ልጁን እንዳሰጣት እኔ ቫኬሽን ነኝ ስመጣ ነው ተነጋግረን ትሏለች። እቺ ደሞናት ብር አስቀምጥልኝ አለችው። ይቅርታ ማሴ እኔ እኮ ታዲያ ያኔ ነይ ውሰጂ ብር ብሎ እኮ ምንም ሪከርድ አላደረገልኝም። እሱ አውቆ ነው እንደዚህ ያለው። ኖ እንዴ ባለፈው ሀቡ ቤትም አምነሻል። ተይ እንጂ ሀቡ ቤትም ተጀምሯል ይሄ ጉዳይ። እሱ መኪና ልግዛበት ወይ ብሎ እኮ አልጠየቀኝም። እሱ ማለት ነው ጋይስ አቦለዳለም ትላልሽ ይቆያልሽ አይደለ? ስፈልግ ትሰጠኛለህ አይደል ያልሽው? ለአንድ ሳምንት እንደዚህ አስቀምጥልኝ አልኩት። ማን ነው እንዳይጠፋብኝ ብዬ ነበረ። ግን አንቺ ጋር መጥቶ መዳም ብትወስደው ይሻላል። ብቻ ያለፈውን ነገር ልመልሰው አልችልም። ጻጻት ብቻ ነው። አሁን እናቴ ታማ ማለት ነው ለእሷ ማሳከሚያ በፊትም ተናግሬያለሁኝ። እኔ በጣም የሚገርመኝ ሳሪ ያውልሽ አብዛኞቹ ብራቸው የተበላባቸው ሰዎች እመቤቴ ይቅርት በለኝ እናቴ ታማለች ነው የሚሉት። የሁላችሁም እናት ናቸው እንደሚታመው እና ስስጎናቸው ይሄ ነው ብላችሁ ነው። መሲ ታዲያ አሁን እሷ ምንድን ነው የምትለው? ልጁ ስልኩን ዘግቷል ስላት ሌላ ቁጥር አለው አለችኝ። ትክሰሱ እንዴ የሰውም እንዲ አለብኝ እኔ ማለት ነው። ይሄ ብቻ ሳይሆን የሰውም እንዲ አለብኝ። ለዛም ነው እኮ ስልኩን ስጭኝ ሌላ ተለውጦ ካለ እንደውልበታለን። የሱን ቁጥር ልስጥሽ ወይስ የኔን? ወይ ዘንድሮ ያንቺን ስጭኝና ከዛ በኋላ ደውልለታለሁ። አሁን እዳ እኮ ነው የገባ ነው ጋይስ 05 ያንቺን ነው ይሄ። አይዋ እየበላው ነው ማለት ሁሉንም እበላለሁ። ምንም ብቻውን እናንተ ነገር ከጀመራችሁ ጀምሮ እየበላው ነው። አይታችሁኛ 05 በረድ ሲል ቢቢ አይደለም ነገር ሲሆን ቢቢ ነው የሚለው 57 06 06 30 88 ስንት ብር ነው ይቀመጥልኛል? ሹማሬ 18000 ድርሃም እኔ 8 ብር ከዚህ ባምታታ አሁን እስቲ ሻወር 100 ለምን ይሸጣል ብለው አፋችሁን እየከፈታችሁ 18000 ድርሃም አሁን ለኔ ብሰጪኝ አገላብጥበታለሁ። ወዴ ስንት ሄለን ሰምተሻታል? ያቺ ሳራ ዳጣ ሽሮና በርበሬ ነው የገዛችበት አላለችው? ዋትስአፕ የለውም ይሄ አይሄሉ እንደው ምን ይሻላችኋል? እንደው ምን ይሻላችሁ? እንደው ዘንድ ይቅርታ ዋትስአፕ የለውም። ወይኔ እነዚህ ልጆች አይመከሩም እኮ ማለት 0630 የምጠቀምበት ነው። 08000 ታዲያ እንዴ ዝም በይ እስኪ 05 ወይ ብዙ አወራ 57 የእናትሽ ይለብለብ ነው። ውጭ ከዚህ ግማታ ሌባ ነው የምትለው ታያት ቆይ ይኸው እንደዚህ አጠናገራታለሁ። አጨስሻለሁ 18000 መቼው እኛ ጋር ገብቶ ነው ሌባ 05 57 57 06 06 30 88 የለውም ዋትስአፕ የምጠቀምበት ነው። አሁን ይሄ 05 57 06 30 88 ላ 05 ከዛ 5 ነው ደግሞ 05 ስንት 5 ነው? 25 05 5 7 0 6 6 3 0 0 8 8 የለውም ዋትስአፕ
ቁጥርሽን አይተሽ በፕሮፋይል ቁጥርሽ ሃይ ብዬሽ ነበር እኮ። እሺ ሌላ ቁጥር ልስጥሽ። አገኘችው መሲ አገኝታው ነው። እሺ አሁን መሲ አገኘሽው? አላገኘሁትም። ቁጥር አታውቅም። እሺ ታዲያ አለኝ አለችውስ? የራሷንም ቁጥር አታውቅም። እሺ የገብርኤል ልጅስ ይች خلاص የሷ እኮ ያለቀ ጉዳይ እኮ ነው ማሪ። ምን ጀምር የሷ ይኸውልሽ እንዴት እንደሰጠሽ ብሩን ተናገሪ። አሳጠረሽ ረጅም ታሪክ ያመጣት እንዳታወሪ። እሷ በጣም ነው የምታለቅሰው። የሰጠሁት እኔ እሱን አላውቀውም። እኔ በመካከላቸው ያክስቷ ላይ ያለቻች ልጅቷና በዛ እሷ ናት የምታውቃት። ከዛ ለሰው አወጣልኝ እንዲሰጥልኝ ብዬ አካውንት ስለሌለ ለሷ ላኩልኝ አለች። ከዛ የሱን አካውንት ሰጠችኝ ማለት ነው። ከዛ የሱን አካውንት ስትሰጠኝ ያኔ የሱን አላውቀውም። እሷ ስለምታውቀው ስለምትግባባው ያ አካውንት የሰጠችኝ። ከዛ ያን አካውንት ሰጠኝ 4600 ብር በአንድ ጊዜ 2000 አንድ ጊዜ 1000 ሆኖ 4 ጊዜ ገባለት ማለት ነው። 4600 ጠቅላላ። ከዛ 1000 ብሩ በጓደኛው ነው የገባው። የሰጠችኝ አካውንት ሌላ ነበር። ጓደኛው አውጥቶ በእጁ ሰጥቶታል። እሱም ደግሞ ሰጥቶኛል በእጄ 1000 ድርሃም ተቀብየዋለሁ አለ። 3600 ብሩ በሱ አካውንት ገባለት። ከዛ ስጠይቃት እሱ አካውንት ተዘግቷል ነው የሚለው። እሷ ደግሞ ጠብቂ ነው የምትለው። በመጨረሻ ብሎክ አደረገችኝ እሷም። ከዛ እሱም ብሎክ አደረገኝ። ከዛ ኢትዮጵያ ከገባኝ አሁን 6 ወር ሆኗታል። እመለሳለሁ ብላ ነበረ አትመለስም። አሁን እሷ እዛ ናት ያለችው። ታዲያ ማንን የሚያዝ ኦኬ። ያው ልጁ አልካደም ሳሪ። ያቺ እዛ ኢትዮጵያ ያለችው አግብታ አንዱ አጠናግሮ አጎዳደላት። ኦኬ ገባሽ? ታሪኩ ሰፊ ነው። ከቲክታክ ወዳ ነው አሉ ሄደችው። ከዛ ለምን 3 ሰዓት ሰጥቼሻለሁ። አውሪ ቀጥይ። አጠናግሮ ለቃቃት። እዛ ስትሄድ ልትመጣ ነበር ያሰበችው 3000 ምናምን ድርሃም ልትለቃቀም እዛ እሷ አቀማምሷታል። ያኛው ይሄኛው ልጅ ደግሞ መልስላት ስለው አይዲ እሺ አንቺ አይዲሽን ትሰጭኛለሽ ወይ ይሄ ብር ተጠያቂነት ካለው ሲለኝ እኔ እችኛው ልጅ በጣም ነው የምወዳት ሳሪ። በቃ ያኔ የኛ ልክ እንደ እናቴ ህይወቴ ምናምን ታውቂያታለሽ እኮ ሳሪ። ስሟን ቀይራው ነው ልጁ ጋር እየተነጋገርን እያለ በቃ እሺ ህጋዊ ቦታ መስጠት ከፈለክ ኤምባሲ አንተም እሷም ተምጣና ኤምባሲ ቁጭ ብለክ ህጋዊ ቦታ ላይ ገንዘቧን ስጣት አልኩትኝ። በመሃል ዝናብ መጣ። ይሄ ጎርፍ የመጣ ጊዜ ማለት ነው። የዛን ቀን እንዳለ ተጥለቀለቀው። የዛን ጊዜ ዝናብ መጣ። ልጁ ሎኬሽን ላኪልኝ ብሎ ሎኬሽን ልኬለት ነበረ። ከዛ አይዲሽን ላኪልኝ ሲለኝ አይዲ የለሽ ነው ምልክልህ አልክልህም አልኩትኝ። እሰጣታለሁ አለ። ኤምባሲ ተቀጣጥረው እንደውም ይመችሻል ብዬ አልጠየኩሽም? ከዛ በኋላ ጠፋችብኝ እንትኗን አካውንቷን የገብርኤል አባቴ ብላ መጣች። በዛ መሃል ዝናቡ በጣም ነው አሚዚንግ ነው። መቅድዬ እየጠበኩ ነበር ማለት ነው። የሳጥን ስልክ ነበር። በጣም ነው እኮ የሚገርመኝ። ምክንያቱም ሰው እንዴት በዚህ ልክ ሞኝ ይሆናል? ሰው እንዴት በዚህ ልክ ማርያምን ሳርዬ ለመሲ ማለት ነው ልንገርሽ፣ ለመሲ ራሱ ማለት ነው አልጽፍላትም። ብዙ ጊዜ ሪከርድ ያደርግ በጣም ስለምፈራ ማለት ነው ተሳቅቄ አልጽፍላትም ሁሉ እስካሁን የጠበቅኩት እኔ ይሳያው ሃይ ከኤምባሲ ደወልሻል ስለተባልኩኝ የምጠብቀው የኤምባሲ ስልክ ነው። አሁን በቃ ዛሬ አሞኝ ወገቤን በጣም አሞኝ መነሳት ሲያቅተኝ ነው አሁን ድጋሚ መጣሁት እና እየጠበቅኩ ነበር የኤምባሲ ስልክ ነው። ካርቶኔ ለምንድን ነው ፕሮፋይላቸውና ስማቸውን የሚቀይሩት? ምን አውቄ አዛም ለታሽ እንትና ሄዳ እነ ዲጄ ሙለር ጋር ምናምን ይረከሳ የሌባ ግሩፖች ብሎ
አሽሙር መናገር ሲጀምሩ አጠገቤ እንዳደረሻልኩ መስዬ ነው ያልኩም እኮ ማንም ገልገባው አንቺን አይደለም ይቅርታ ያልሄደችበት ቤት የለም ገባሽ ይቅርታ ያልሄደችበት ያልኩ በተለይ ደግሞ መብረቁ ቤት የሆነ ጊዜ ሚውት አድርጊ እንዳታወሪ መብረቁ ቤት የሆነ አጀንዳ የማሚ ተነስቷል ነበረ እሽኮለሌ ማለት ጀመረ ጥርግ አድርጌ ያባረርኳትኝ ከዛ ማስተርንባት ምን ነው እንደዛ ነው የሚያደርጉት ከዛ ሄደች ሀቡ ቤት ሄደች በቃ ያኔ ሀቡ እርጉዝ ነሽ ችግር የለውም ላንቺ ብዬ ችግር የለም ማለት ግን ደግሞ ለልጁ ሞከርኩለት ከዛ ልጁ የተቆረጠ አይቻለው ኦኬ ቀጥ ወይዘሮ መስብር ከዛ እንትን አልኳትኝ የሆነ አሁን ለምሳሌ ከኛ ውስጥ ወይ እኔ ወይ አንቺ ወይ ማሚ አንዳችን ስንሰደብ አለ አይደል ከበሮ መች መሆን የሚፈልጉ ሰዎች ልክ እንደዛ እንትን አለች ከዛ ሀቡ ቤት ሄደችና ችግር እሷ እኛን ለመጣል ተነሳች መብረቁ ቤት ገብታ አይደለም ሳሪ ያውልሽ እንትን አቤ ስም እንትን አንድ ደግሞ አለች ሂክማ የምትባል ደግሞ ጅቦ ጋር ሄደች እንደገና ደግሞ ማነው ስሙ ጋር ሄደች ሂክማ የምትባለው ደግሞ ጅቦ ጋር ሄደች ሌላ ደግሞ ማጋር ነው እነ ማነው ስሙ ጋር ሄደች እኔ በጣም ነው የሚገርመኝ ጋይስ ራሳቸው ብር ሰጥተው እኛ ላይ በጣም ይናደዳሉ በጣም ነው እኛ ላይ የሚናደዱት እኛ ላይ ለምን ትናደዳላችሁ ውዶች እና ሳሪ ብሩን አንዳንዴ እናቴ የኔ ወንድም ነው ወይ የሚመስላቸው ሁሉ አልኩኝ እመቤቴ መሲ ሂክማ የምትባለውማ መብረቅ ያንኛው አሁን ልጅቷ እንደጠፈጠፋት አንቺ እንዴት አወቅሽ መሲ አንቺ ብር ማስመለስ ነው ስራሽ መጠፋጠፋ እንዴት አወቅሽ ስልኳን ሰጠኝ ጠይቂያት ብሎ ከዛ ተደብድባ አየሻት ኖ ከዛ ደወልኩኝ ስደውል ስልክ ማን ያነሳል ደብዳቢው አረ እሺ ከዛስ አሞን እኔ ደግሞ ጠለቅ ብዬ አጣራሁኝ خلاص ከካደች እንኳን ይሄ መረጃ ይሆናል ብዬ ዝም ብዬ መረጃውን ያስኳት ያው ካርቶኑ ልውሰደው ወያለሽ ነው ዜድ ሰውየው ካርቶኑ ልውሰደው ወያለሽ ስጡ አንድ ሁለት ኦኬ ከዛ አሁን አንቺ ደበደባት ምናምን ብለሽ አወራሽ ተደበደበች አላወራም ብሩን ካልመለሱ خلاص ይወራል ከመለሱ ግን خلاص ዞሮ ማልመለሱ ማውሪው እንዴ ከመጀመሪያ አስተምጨርሻው ሳሪ ደክሞኛል እርቦኛል ታይ ማሪ አይበስ እኔ እኮ አንቺ የብር አስመላሽ ኮሚቴ ማን እንደሾመሽ ብቻ ነው እየገረመኛል ቅድም የገብርኤል ሊስስ በጣም አብላ ለቀሰኝ ምንድነው አልኩ እኔ ደግሞ እንዴ ተረጋጋውና እናሲ አለች ደገበች ታይ አልኩ እኔ ደግሞ አይመስ እምበሪኮ በጣም ነው የሚገርም ትናንትና የሆነች ልጅ 7000 ብር ተበልታ መጣች በምን በይ ብር ማርያምን ስሚያቸው ብር ከ100 ብር ወደ 200 ሺህ ብር አረግልሻለሁ ተብዬ 7000 ብር እመቤቴን የ7000 ድርሃም ጋይስ ሳሪ ሰው እንዴት በዚህ ሁኔታ ሁላችሁም የሆነ በሼር አረግላችኋለሁ የፊራን ፎቶ አድርጎ ልጁ ገብቶ ፊራ በእናትህ እኔ 2 ሚሊዮን ብር ብቻ ነው እሺ ቁጥርሽን ከዛ በኋላ አካውንት ያስቀምጥላት ገስት ላይ ተደረደሩት እንዳለ የመዳም ቅመሞች ናቸው ብር አበዛለሁ እያላቸው ከዛ ተበልቶ ይመጣሉ ሰው እንዴት በዚህ ድረስ እንዴት ጋይስ እንዴት ነው የምትመከሩት እንዴት ነው የምታስቡት እንዴት ነው የምታዩት እንዴት ነው እናንተ የለፋችሁበት ነገር አይቆጫችሁም ወይ ብራችሁ አያሳዝናችሁም ወይ እንደኛ እንኳን እግራችሁን ሰቅላችሁ ቂጣችሁን ገልብጣችሁ አትበሉም አትጠጡም በህይወታችሁ ጥሩ ነገር እንኳን አይታችሁ ማታውቁ ሰው ቤት የምትሰሩ በጣም የምታሳዝኑ ልጆች የዳቦ አምሮት የሚደፋችሁ ልጆች እንዴት በእንደነዚህ አይነት ቆሻሻ ጎረምሶች ትታለላላችሁ ጋይስ እንዴትስ እንደዚህ ትሆናላችሁ እንዴ በጣም መንቃት እኮ ይገባችኋል ይሄ ቴክኖሎጂ እኮ በጣም እየሄደ ነው ያለው ምንድነው ቲክቶክ ላይ የምትማሩት ምንድነው የምታዩት ቲክቶክ ላይ ስድብ ሐሜት ወሬ የምሬን ነው የምላችሁ ለምንድነው የምትዘረፉት ለምን እስኪ ከትናንት ወዲያ መሲ ቅድም ራሱ አንዷ መጣ ነበር ብርሽን አበዛልሻለሁ ብሎኝ ነው ባይበዛስ ቢቀርስ እንዴ ሰው ያለውን ሐቁን ይዞ አይሞትም እንዴ ባይበዛላችሁስ ቢቀርስ ማን ነው በዚህ ዓለም ደግሞ 100 ብር ሰጥቶ 200 ብር የሚሆነው በየትኛው ጊዜ ነው እንደዚህ አይነት ነገር የሚሆነው አረ በጣም ነው የሚያስጠሉት እመቤቴ በተለይ ሴቶቹ እኔ በጣም ነው የምገሩኝ በጣም ነው የምታሳዝኑኝ ማን ነው የሚያበዛላቸው እንዴ እያወሩ አሁን እሱን አውሪ መሲ አረ ማሪ አለመማር አይደለም
ማርያምን አለመማር አይደለም። ያው ሊሳሪ ባጠቃላይ በጣም እኮ እነዚህ እብዶች ናቸው። ስሚ ሳሪ የሆነ አሁን ለምሳሌ ህጋዊ ነገር ስትነግራቸው እናንተ እርስ በራስ ስለሆናችሁ ነው ማለት እኔ አሁን ትቻለሁ። እኔ እስከ ዛሬ ድረስ የተጣላኋቸውን የደላላ ፕሮግራም ኬክ ቆርሼ ደላላ የሚል ኬክ አሰርቼ ብዙ ይቅርታም ጠይቃቸው ደላሎች አሉ። ለምን እንደሆነ ታውቂያለሽ? ሄደው ራሳቸው ናቸው ብር የሚሰጧቸው ማርያምን። ከዛ ይሄ ነገር ህጋዊ ነው በእንደዚህ ቦታ ኑ ይሄ እንደዚህ ህጋዊ ነው እንደዚህ ናቸው ስትል እናንተ አንድ ግሩፕ ሲሆናችሁ ነው ይሉሻል። ስለዚህ ማንን ነው የምትረጁ? خلاص እርግፍ አድርጌ ትቻለሁ። እኔ አንድ ደላላና አንድ የመዳም ቅመም ቢመጡ ስልክ መሸጥ ነው ስራዬ። ለሁለቱም ከስተመር ናቸው። ስልኩን ደላላው ከየትም ያምጣው ብሩን። እሺ አሁን ታዲያ ዘዴው ምንድነው? የሁለቱም ንገሪኝ እስቲ ወደ 2000 ሰው ይዘን ቁጭ ብለን ከምንመጣጣ ያ ማናት የገብርኤል خلاص ያለቀ ጉዳይ ነው። ልጁን አወራዋለሁኝ በይ አንደኛ የይቅርታ ግን ቁጥር ያስፈልጋል። ልጁ ስልኩን ሲጮፍ አርጓል። ሀቢብ 18000 ድርሃም እኮ ነው እኮ እሷ ስልኩን አታውቅም። ስልኩ እኮ አለ የልጁ ቁጥር ተዘግቷል። ትክክለኛ ስልክ ቁጥር አንድ ሱቅ እኮ ይከፍታል 18000 ድርሃም። ምን አለ መሰልሽ እኔ የሚሳቅም ስናወራው መኪና ገዝቼበታለሁ መኪና ታውቃል ወይ መንገብገብ 18000 ድርሃም መቼ ነው የሰጠችው? ዘማን ስንት ጊዜው ነው? ይቅርታ ወይ ስለዚህ ነው ተፈጥሮ ነው። ከምኑ ጀምሬ ምን ልንገርሽ 18000 ድርሃም ያኔ ቆቡን የጀመርኩት 2024 ላይ ነበር 12ኛው ወር። እሺ እኔ ሰምቻለሁ ለህዝቡ ለዚህ ስብስብ ብላለው ውስጥ ሚስጥሩ ሊያቁጉት ላለው ህዝብ አስረጁ። ደኔን በለደገ ነው ምን ወዝቡ ቢያቅ ባካላስ ተቃጠለን እኮ ከዚህ በላይ እንቃጠል። በሲ ደማውርታ ያለውን ነገር እንቃጠል። 2000 ሰንት 2024 ላይ ነበር ቆብ 12ኛው ወር ላይ ማለት ነው። ያን 2025 ሊገባ አሁን እኮ 27 ልንገባ ነው። 27 ገብቶ ልጁ መችካዳት አልካደም እኮ ነበር። ይስጣታ ታዲያ አለመካት ምንድነው? ይስጣታ ካልካደመ ሰኒ ልጁ እኮ ማለት ነው ለስቶሽ ሲላት መኪና ገዛበት ብላ ፍቃድ ሰጥተው እቃ ገዛበት። እሱ መኪና ገዛበት አላልኩም መሲ ወላ ዋሽቶ ነው። እኔ ገዛበት አላልኩትም እንችን ብሎም አላለኝም። ግን እኔ ያው ብሩ የታስቀምጣለሁኝ ማለት አካውንትም የለኝም ኢትዮጵያን በሄድ ይጠፋብኛል ብዬ ነበረ እና ቦታ ልገዛ ነው ቦታ ገዝቼ ብሩን ልከዋለሁ አልኩት። ከዛ ችግር የለውም ምንም ችግር የለውም ማለት ነው። እና ያስገቡኝም ልጆች በቃ ምንም ችግር የለውም እንደዚህ አይነት ልጅ አይደለም ምናምን ሲሉ በቃ ምን ያክል ብትተማመኑበት ነው እንደዚህ አልኳቸው። ምንም ችግር የለውም ማለት ነው። ከዛ በቃ ብሩን በሚፈልግ ሰዓት አንድ ሳምንት አንተ ጋር አንዴ እዛን ቀን ሀቦ ቤት ማምነሻል ተናግረሻል ህዝብ ፊት ማሪ። አሁን ይሄ ልጁ ምንድነው የሚሰራው መሰለኝ? ልጁ ሲጀመር ደላላ ነው። ደላላ ስለሽ ህጋዊ ደላላ እንኳን አይደለም። አንደኛ ኢጃዛ ሰው ሰብስቦ ነው የሚኖረው። ይሄንን በራሴ ያጣራሁት ነው ገባሽ? ከዛ በኋላ እዚህ እቁብ ውስጥ ያስገቧትን ልጆች መፈለግ ጀመርኩኝ። እነሱ ጫና እንዲያደርጉበት ልጁን የሀገር ልጆች ናቸው ምናምን በቋንቋ አትግባቢ በምን መከራ የሆነ ሰው አንተ እያለ ነው የሚያወራው። እኔንም አንተ ነው ሲል የነበረው ይሳቅንም አንተ ሁለታችንንም አንተ እያለ ነው የሚያወራው። ነገ ሬሳው ነገ ደውልልሃለሁ ከሰዓት በኋላ እያለ ነው የሚያወራው። ምንም ልጁ መስሎ ራሱ ጥጥማ ግን በቃ ስለዚህ አሁን የሚሰራ ቁጥር ካለው ላኪና እንሞክርለታለን ማለት እሺ የኔ ሐሳብ ልስጥሽ አሁን እሺ ስጭኝ። በለድያ ከመጣብኝ ከ18000 ብር እንኳን አሰጭኝ። ንገሪኝ ቁጥርሽን ቶለበ 05 3 ጊዜ ሁለት ጻፊ ማለት ነው። ስንት 5 ልጻፍ? ላ ያኔ 05 ብለሽ 22 እሺ 24 እሺ 19 22 እሺ ፕሮፋይልሽ አንድ ቀን ይነጋል የሚል ተስፋዬ አለው። በሰው ሀገር ሁሉም ነገር ችዬ አይደለም
ፕሮፋይልሽ ማሪ ስሜ ፋጡማ ነው የሚለው በስ ፕሮፋይል ደግሞ ድመት ናት። ኧረ ድመት አይደለችም ውዴ። እኔ ሁለቱም ቁጥር ወሰባለሁ ናቲ የሌባ ስልስ የምትለው 18000 ብር እኮ እዚህ አይደለም የተወሰደው ወንድሜ። ናቲ 18000 ብር የወሰደውን እየፈለግን ነው። እሱ ሲመጣ አንድ ላይ ሌባ ትለናለህ። ይሄ አይደለ ያልኩሽ ያንቺ ሐሳብ አይደለ? እሱ 18000 ብር የወሰደው ገና እያወራን ነው፣ እየፈለግን ነው ናቲ። እሱን እየፈለግን ነው። መጨረሻው 58 እኮ ታዲያ ፕሮፋይልሽ ምንድነው የሚለው? አንድ ቀን ይነጋል የሚል ተስፋዬን ይዤ አለው በሰው ሀገር ተስፋዬን ችዬ ይላል። ጥቅሱን እኮ ትችሉታላችሁ አትኖሩትም እንጂ። ሰሚ ዛሬ የዚህ የደላላው ጥቅስ ደግሞ በምድር ላይ ስትኖር እግዚአብሔርን ፍራ ነው የሚለው። ፈጣሪ ያሳይሽ። ይሄ የተማረ ሰው ነው። ያው አብዛኛው ደላላ እንትን እኔ ማውራቸው እንደዚህ ናቸው። መቤቴን እንትን ፕሮፋይላቸው ላይ እንደዛ አለ። ወይ ጉድ! እሺ ጋይስ ቻፕስቲክ አምጥቻለሁ። እሺ ይሄ ለወንድ ይሆናል፣ ለሴትም ለወንድም ይሆናል። ይሄ ላኪለት እስቲ። ያይላ አይንሽ ነው የላክሽላት ነው እኔ ያላኩኝ። እሺ ሁላችሁንም አመሰግናለሁ። በቃ እሺ ልውረድ። እሷ የምታናገረው ሰው አመሰግናለሁ። ጭራሽ ታበጫለሽ። ጭራሽ ለወንድ አመጣሽ። ቻፕስቲክ እኮ ነው ውዴ፣ ቻፕስቲክ እኮ ነው ያመጣው። ካርሜክስ ነው ሳሪ። ይሄው ካርሜክስ። ማሚ ብዙ ትዝታ አለባት በእርግጠኝነት ማሚና ጁዬ። መሲ ልኬልሻለሁ። መሲ ወረደች ውዴ፣ መሲ ትታሽ ወረደች። ይቅርታ ቆይ ትገባለች። ካርሜክስ ቆይ ትገባለች። ዛሬ እንጀራ ፈልጌ ነበር አለሽ? እሺ አዎ ማር ያለኝ። አዎ አረፍስሽ በልስ። እሺ ቆይ ቁጥር ስጭኝ። 05 ቆይ አንዴ ሳሪ ለወንዶች ሜካፕ ልጨምሪ ነው ወይ? እሺ ቆይ ጋይስ ኖ እንደዛ ሳይሆን ይሄ ለእንትን ለከንፈር እኮ ነው። ወይ ይሄ እሱ ነው እንጂ 05 44 58 36 47 እሺ ቆይ ኃይል በልሽ መጣልሽ። ሪካርድ 37 ብር ምናምን እኮ ነው አሁን 50 ብር አይደለም። እኛ የምንልከው በባንክ ስለሆነ እንደዛ አይደለም ሂሳቡ። በጣም ጻፍሽ። ምን አለች? አይ 18000 በ50 አለች። እኛ እንደዛ አይደለም የምንልከው በባንክ ነው አናውቀው። እሺ ሃይ ይሄ ነው ፕሮፋይልሽ ማሯ? ይሄ እሺ ስንት እንጀራ? 4 ኬስ በርበሬ ግማሽ ስንት ነው? 35 እሺ አርግልኝ። ሌላስ? ይበቃል እሱ። እሺ በአጠቃላይ 120። እሺ ዛሬ ሎኬሽን ላኪልኝ ነገ ይምጣልሽ። እሺ እሺ ቆይ የለችም እንትና ቆይ ትምጣ። ዘለቁ የከላይም ከታችም ሊፕስቲክ ማር እቃዎቹ ሲያምሩ። አክስቴ ከንፈር የሚያቀላ ነገር የለም። እስኪ ነገር አለው ከንፈር የሚያቀላ እኮ መጣው ማሬ ኩይና ቆይ የምርሽን ነው አክስቴ?
ኢክሙ ወይዬ ላስቀ የምርሽና ማርያምን የምርኝ ነው። ማርያምን ይሄ ሁለት አይነት ከታችው ከላይ ቀዩ ነው። የሚያቀላ ነው የሚያቀላ ከለር አይደለም የሚያቀላ ነው የፈለኩት እንዴ። እና እኮ ቀይ ነው ያቀላል እኮ እንዴ። አስተፈሩላ ማርያምን እውነቴን ነው የሚያቀላ እኮ ነው ውዴ። የሚያቀላ ባልፈልግ ብላሻለች። ኪው ነው ሐሳቤ ገብቶሻል ሰኒ? አይ ነው ለማለት የፈለግሽው ንገሪልኝ። እኔ የምሬን ነው። ሊፕስቲክ ያልሆነ ጀስት የሚያወዛ ግን ፒንክ የሚያደርግ አይደል የፈለግሽው? አዎ ዳርዳሩን የሚያቀላሱማ ቤት ውስጥ በቡና ምናምን ስካፕ